በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቀሲስ ይትባረክ ተለይተውናል። ለዚህ እኒህ ወንድም መልካም ጥሩ የክህነት አገልግሎታቸው የሰመረላቸው ወንድም ናቸው። እነን የምናገረው ተበድሬ ሳይሆን ባየሁት በተረዳሁት የአይን ምስክርም በመሆኔ ነው። ወእመሂ ጓጽባህ የዛሬው ሞት ነው። በአጠባብ ላይ ተነስተው ወደ ስራ ከቤተሰብ ጋር ለመገናኘት እንደምን አደራችሁ ለማለት ከዛም ወደ ስራቸው ገብተው ስራቸውን ለማከናወን ከሩቅም ከቅርብም ተሰብስባችሁ የሀዘኑ ተካፋይ የሆናችሁና የሀዘኑ ባለቤቶች ሀዘንተኞች በሚያቤር አምላክ ጊዜ በረዶ ይበላዋል አዝመራው ተሰባስበን የዛሬው ሞት እንደ በረዶ ያለ ነው። አባው ደክሞ ታክቶ ብዙ ነገር አድርጎ ጸሎት ቤተሰቡም እመራበታለሁ ኑሮዬን አሻሽልበታለሁ በሚል ጊዜ በረዶ እንደሚበላው እህል የካህኑ ሞት በስራቸው በውጤታቸው ለሌላ ትልቅ ማዕረግ ይበቃሉ ብለን ስናስብ ማይከለፍና እንዲህ አይነት ነገር በመድረሳቸው ቤተክርስቲያኗም እኛም የሀዘኑ መሪር ሀዘን ደርሶብናል። ቤተክርስቲያኗም ታዝናለች። ሆኖም ግን የሄዱት ወደ እግዚአብሔር እንጂ ወደ ሌላ ስላልሆነ እግዚአብሔር ዘንድ ዋጋቸውን በጎ ሀሳባቸውን የወዳጆቹን የታላላቆቹን አባቶቻችንን መንግስት እንዲያወርሳቸው እየተመኘነ ከኛ የሚጠበቅብንን ነገር ለመወጣት ግድ ይላል። ዛሬ እንዲህ እንደተሰባሰብነ ወንድማችንንም መንገድህን ቀና ያድርግልህ ብለን ዳዊት ደግመን መዋሲት መርተን ዘምረን እንደላክነው ሁሉ ቀሪ ልጆቹን ባለቤቱን ደግሞ መደገፍ ያስፈልጋል። ሀዘን ማለት የዕለት እንባ ጥሩ ነው። ነገር ግን ወንድም የሚፈለገው መሆን የሚገባው ወንድም ሲለይ ቀሪ ሰዎችን መንከባከብ፣ መጠየቅ፣ ምን ጎደለባችሁ ብሎ የጎደለውን መሙላት ከኛ ይጠበቃልና ካህናቱ ነገ እኛም እንዲህ አይነት መንገድ ስለሚገጥመን ይህንን እያሰብነ ልጆቻቸውን ባለቤታቸውን መጠየቅ እንድንችል በቤተ ክርስቲያኗ ስም በሀገረ ስብከቱ ስምም ማደራ ማለት እፈልጋለሁ። የብዙ ሰዎች መጠራት በልዩ ልዩ መንገድ ይሆናል። መጽሐፈ ፊልክስዩስ የቀሲስ ይትባረክ ደረጀ የህይወት ታሪክና ዜና እረፍት። ቀሲስ ይትባረክ ደረጀ ልደትና አስተዳደግን በተመለከተ እንዲህ ይገለጻል። ቀሲስ ይትባረክ ደረጀ በቀድሞው የጎጃም ጠቅላይ ግዛት በባህር ዳር ዙሪያ ወረዳ በደብረ መንክራት ቅንባባ ኢየሱስ ቀበሌ ገበሬ ማህበር ከባህር ዳር 25 ኪሎ ሜትር ርቆ በሚገኘው ሰኔ 05 1973 ዓ.ም ተወለዱ። አስተዳደጋቸውም እንደ ማንኛውም የሀገር ቤት ሕፃን የሚደረገው ባህላዊና ሃይማኖታዊ የአስተዳደግ ስርዓት እየተደረገላቸው በጥሩ እንክብካቤ አድገዋል። የትምህርት ቤት ህይወታቸውም እድሜያቸው ለአቅመ ትምህርት ሲደርስ በታላቁ ጥንታዊው ደብር ፈረስ ወጋ ቅዱስ ጊዮርጊስ መምህር ከነበሩት ከመርጌታ ዋለ ካሴ ገብተው ከፊደል ገበታ እስከ ንባብ ያለውን የመጀመሪያ ደረጃ ትምህርት ጠንቅቀው ተምረዋል። በመቀጠልም የጀመሩትን መንፈሳዊ ትምህርት በላቀ ሁኔታ ለማስቀጠል ወደ ይልማና ዴንሳ ወረዳ በመሄድ ክበብ ጽዮን ማርያም ከነበሩት ስመጥር መምህር ከየኔታ ጌጤ አለሙ በመግባት ዳዊትና ዜማ እንዲሁም ጾመ ድጓ ተምረዋል። የበለጠ ትምህርታቸውን ለማጠናከር ወደ ኮቲ ማርያም በመሄድ በወቅቱ መምህር ከነበሩት የአሁኑ መላከ ገነት ለይኩን ሽነው ሰዓታትና ቅዳሴ የተማሩ ሲሆን ቅዳሴውን የበለጠ ለማጠናከርና ለመከለስ ሲሉ ወደ ደብረ ይድራስ ግንብ ጊዮርጊስ በመሄድ ከመላከ አሚን ለይኩን አበጀ በአሁኑ ሰዓት የአዲስ አበባ ደብረ ነጎድጓድ ወልደ ነጎድጓድ ቅዱስ ዮሐንስ አስተዳዳሪ ከሆኑት መዝገበ ቅዳሴንና ሰዓታትን ከልሰው በሚገባ ጠንቅቀው ተምረዋል። ከካህናቱ መካከል ተመርጠው በፈለገ ፀሐይ ቅዱስ ሚካኤል አንድነት ገዳም የካህናት ማሰልጠኛ ገብተው ለ4 ወራት የሚሰጠውን የቤተ ክርስቲያን አገልግሎት የሚያሳልጠውን ስልጠና ለ4 ወራት ተከታትለው ወስደው ተመርቀዋል። በድጋሜ በባህር ዳር ደብረ ቅዱሳን አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን እያገለገሉ እያሉ በ2009 ዓ.ም ለሁለተኛ ዙር ለጸሐፊዎች በተሰጠው ስልጠና
ለ6 ወራት በኮኳ ሃይማኖት ጽርሐ ጽዮን መንፈሳዊ ኮሌጅ ገብተው የቤተ ክርስቲያን አስተዳደር ክህሎትን የሚያሳልጡ ልዩ ልዩ ኮርሶችን ወስደው ተመርቀዋል። ዘመናዊ ትምህርትንና አጫጭር ስልጠናዎችን በተመለከተ ከአንደኛ እስከ 6ኛ ክፍል ቅንባባ አንደኛ ደረጃ ትምህርት ቤት የተማሩ ሲሆን 7ኛና 8ኛ ክፍል በድልችቦ አንደኛ ደረጃ ትምህርት ቤት የሁለተኛ ደረጃ ትምህርታቸውን በሹማቦ ሁለተኛ ደረጃ ትምህርት ቤት ተመረው አጠናቀዋል። ወደ ኮሌጅ በመግባት መሰረታዊ የኮምፒውተር ስልጠና በመውሰድ ሙያቸውን የበለጠ አሳድገዋል። በመጽሐፍ ቅዱስ ማህበርና በልዩ ልዩ ፕሮጀክቶች ልዩ ልዩ የአሰልጣኞች ስልጠናዎችን ወስደው ተልኳቸውን በሚገባ ተወጥተዋል። ማዕረገ ክህነትና የአገልግሎት ሕይወት ቀሲስ ይትባረክ ደረጀ የዲቁና ማዕረጋቸውን በወቅቱ ከነበሩት ብፁዕ አቡነ በርናባስ በ1987 ዓ.ም ተቀብለው በዲቁናቸው ደብረ መንክራት ቅንባባ ኢየሱስ ገዳምን ለረጅም ጊዜ አገልግለዋል። ማዕረገ ቅስናን በተመለከተ ከብፁዕ አቡነ በርናባስ በ1995 ዓ.ም ተቀብለው እስከ ዛሬዋ ቀን ድረስ በልዩ ልዩ አድባራትና ገዳማት በቀዳሽነት በጸሐፊነትና በተመደቡባቸው መደቦች ሁሉ በውጤታማነት አገልግለዋል። ካገለገሉባቸው ቦታዎች መካከል የመጀመሪያውን የተወለዱበትን ቦታ የጠቀስነ ሲሆን ደብረ መንክራት ቅንባባ ኢየሱስ በቀዳሽነትና በሰበካ ጉባኤ ሊቀመንበርነት ከ1997 እስከ 1999 ዓ.ም በባህር ዳር ደብረ ፀሐይ ልደታ ለማርያም ለመጀመሪያ ጊዜ ከደብረ መንክራት ቅንባባ ኢየሱስ መጥተው በወጣው የአገልጋዮች የምልመላ መስፈርት መሰረት ተወዳድረው በቀዳሽነት መደብ በ2001 ዓ.ም ተወዳድረው አንደኛ በመውጣት ከወርሃ ጥር 2001 እስከ 2003 ዓ.ም በቀዳሽነት አገልግለዋል። ሁለተኛ ደብረ ቅዱሳን አቡነ ገብረ መንፈስ ቅዱስ በቀዳሽነትና በጸሐፊነት እንዲሁም በሂሳብ ሹምነት ከ2003 እስከ 2006 ሁለተኛውን የአገልግሎት ምደባ ጨምረው ተዛውረው በሚገባና ውጤታማ ሆነው አገልግለዋል። ሶስተኛ ወደ ደብረ ብስራት ቅዱስ ገብርኤል በጸሐፊነትና ሂሳብ ሹምነት ተዛውረው ከ2006 እስከ 2009 ዓ.ም አገልግለዋል። ፈለገ ሰላም ቅድስት አርሴማ በጸሐፊነትና ሂሳብ ሹምነት ለ9 ወራት ተመድበው አገልግለዋል። ተመልሰው ከ2010 ጀምሮ ለመጀመሪያ ጊዜ ተወዳድረው በአገለገሉባትና አሁንም እያገለገሉባት ባለችው ደብረ ፀሐይ ልደታ ለማርያም ቤተክርስቲያን ከ2009 እስከ ዛሬዋ ቀን ድረስ በጸሐፊነት አገልግለዋል። የቀሲስ ይትባረክ ደረጀ ልዩ ባህሪያትና የአገልግሎት ዋና አንኳር ተግባራት ቀሲስ ይትባረክ ደረጀ ከሰው ጋራ ልዩ የመግባባት ጸጋ የነበራቸው ቅን፣ ትሁት፣ ለሁሉም ታዛዥ ሰውን አክባሪ ውሳኔ ሰጭና በሚወስኑት ውሳኔ የማይጸጸቱና ፈጣን አገልጋይ ነበሩ። ደብረ መንክራት የሰሯቸው ዋና ዋና ስራዎች ደብረ መንክራት ቅንባባ ኢየሱስ በቀዳሽነትና በሰበካ ጉባኤ ሊቀመንበርነቱ ነው የቤተ ክርስቲያኒቱን አጸድ በባህር ዛፍ እንዲለማ አድርገዋል። የቤተ ክርስቲያኑ የተወለዱበት ደብረ መንክራት ቅንባባ ኢየሱስ በአዲስ መልኩ በሚሰራበት ጊዜ የንስሐ ልጆቻቸውንና በጎ አድራጊዎችን በማስተባበር የግል ገንዘባቸውንም በማውጣት ከፍተኛ አስተዋጽኦ አበርክተዋል። በዚያው በተወለዱበት ፈረስ ወጋ ጉብሪት መድኃኔዓለም ተብሎ የሚሰራው የአካባቢው ምዕመናን ቤተክርስቲያን ለመትከል ባሰቡበት ወቅት በወቅቱ የነበረውን ከፍተኛ የሆነ አለመግባባት በጥበብና በብስለት ከባህር ዳር እየተመላለሱ በመፍታት የአካባቢውንና የባህር ዳር ከተማ ምዕመናንን በማስተባበር አሰርተው በወር በዓላትና በዓመት በዓላትም እየተገኙ ሰፊ አገልግሎት ለመስጠታቸው እኛም ሕያው ምስክር ነን። ተሰርታ ለምርቃት የተዘጋጀችውን ደብረ ፀሐይ ልደታ ለማርያም ልጆቻቸውንና በጎ አድራጊዎችን በማስተባበር ከተመደቡበት የጸሐፊነት መደብ በተጨማሪ ከፍተኛ አስተዋጽኦ አድርገዋል። በዚሁ ቤተ ክርስቲያን የካርታ ስራ እንዲሰራ የቤተ ክርስቲያኗ ወሰን እንዲከበርም የበኩላቸውን ኃላፊነት ተወጥተዋል። የትዳር ሕይወት ቀሲስ ይትባረክ ደረጀ በፈረስ ወጋ ቅዱስ ጊዮርጊስ ቀበሌ ተወላጅ የሆኑትን ወይዘሮ አዝመራ የለን አግብተው አንድ ወንድና አንድ ሴት ልጆችን ወልደዋል። የመጀመሪያ ልጃቸውንም አስተምረውና ድረው ለትዳር አብቅተዋል። ዜና እረፍትና የቀብር አፈጻጸምን በተመለከተ ቀሲስ ይትባረክ ደረጀ ጥር 19 2018 ዓመተ ምህረት በፈረስ ወጋ ቀበሌ ተገንበት ማርያም በዚያው መርሃ ግብር ሲመሩ በዋሉበት በዚያው አካባቢ ከቤተሰቦቻቸው አድረው በ20 እንደለመዱት በኪዳን ሰዓት ወደ ቢሮ መግባት ልማዳቸው ነውና እንደለመዱት በ20 2018 በጠዋቱ ወደ ስራ ቦታቸው ደብረ ፀሐይ ልደታ ለማርያም ለመግባት ወደ ባህር ዳር ሲመለሱ በወር መስክ ላይ በድንገት በደረሰባቸው የመኪና አደጋ በተወለዱ በ45 ዓመታቸው ከዚህ ዓለም በሞት ተለይተዋል። ስርዓተ ቀብራቸውም ምንም እንኳን ድንገተኛ ቢሆንም እና መሪር ቢሆንም የባህር ዳርና የሰሜን ጎጃም አህጉረ ስብከት የስራ ኃላፊዎች እና
ስራ አስኪያጆች፣ የሁለቱም አህጉረ ስብከት ሰራተኞች፣ የገዳማትና የአድባራት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ ካህናቱ፣ ዲያቆናቱ፣ ምዕመናንና ምዕመናት እንዲሁም የነፍስ ልጆቻቸው፣ ወዳጅ ዘመዶቻቸው በተገኙበት ጸሎተ ፍታቱ በደመቀ ሁኔታ ተደርሶ ዳዊት ተደግሞ በሊቃውንቱ ወረብና ዝማሬ ታጅቦ በደብረ ብስራት ቅዱስ ገብርኤል ቤተ ክርስቲያን ለጸሎተ ፍታት በሄዱበት ከቀኑ 8 ሰዓት ይፈጸማል። እግዚአብሔር ነፍሳቸውን በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን፣ ከማኅበረ ካህናቱም ይደምርልን። ወስብሐት ለእግዚአብሔር። ይቆየን። መስቀል አብረው ሊቀበሉ ነው እንዴ? ለነውርና